ያው በህይወት ዘመናቸው መጨረሻ ላይ ላኢላሃ ኢለላህ ብዬ ሞታለሁ፣ ስለዚህ ሁሉንም ነገር ይቅር አስብላለሁ ነው። ኦኬ አሁን ምሳሌ እኔ ሻሃዳ ቢይዝ ማለት ነው ከዛ ሳልሰግድ ምናምን ነገር ወይም ሌላ ስራ ብሰራ ሳልሰግድን ምክንያቱም እሺ ሰላት ይሁን ሰላት ከኩፍርና ከእስልምና መካከል ያለው መንገድ ሰላት ነው። አንድ ሰው ሰላትን ከተወ እስልምናው አቆመ ነው በቃ። ከዛ በኋላ ሙስሊም የሚባል ነገር የለም። ገባኝ። አሁን ምሳሌ አለ አይደል መጠጥ ምናምን ብጠጣ እንዲህ በቃ ፈታ ብል ሰልሜ እየሰገጥኩ ፈታ ብል ችግር የለውም ማለት ነው። ማን ነው እንደዛ ያለ? ላኢላሃ ኢለላህ ብያለሁ። አዎ ግን ለምንድን ነው ላኢላሃ ኢለላህ ያስምራል የሚልህ ምንድን ነው? መጨረሻውን እኮ አሳየው። ኢዛ ታበ ይላል ከተጸጸተ፣ በሰራው ስራ ላይ ከተጸጸተ። ባይዘዊ አሪዮስ አንድ ነገር ልንገር፣ ኢስላም ላይ ያለ ማለት ነው። ለምሳሌ አንድ ሰው ሻሃዳ ሲይዝ ወደ እስልምና ሲገባ አላህ ሱብሓነሁ ወተዓላ ኃጢአቱን በሙሉ ይቅር ይለዋል፣ ከዛ በፊት የሰራው ማለት ነው። ያ ማለት ግን አላህ ሱብሓነሁ ወተዓላ ነው ይቅር የሚለው። ማለትም አሁን ሐቅ ሲባል እንደ ኢስላም አስተምሮ የአላህ ሐቅ አለ፣ የሰውየው አለ፣ የቤተሰቦቹ አለ፣ የሌላ ሰው የሌላ ግለሰብ ሐቅ አለ። አላህ ሱብሓነሁ ወተዓላ ይቅር ይለዋል ማለት በአላህ ሱብሓነሁ ወተዓላ ጉዳይ ያለው ነው። ሌላ ተበዳይ ካለ ግን ለዛ ተበዳይ ደግሞ ፍትህ መስጠቱ ግድ ነው። ስለዚህ ያ ተበዳይ ካለ ወይም ደግሞ ሌላ ተበዳይ አካል ካለ አላህ ሱብሓነሁ ወተዓላ ይቅር ብሎታል፣ ያ ሰውዬ ግን ይቅር አላለው። ሰውየው የተበደለውን ያክል ይጠይቃል ማለት ነው። እና ኢስላም ላይ ትንሽ እንደዚህ አይነት ነገራቶች እኔም ከአመታት በፊት ማለት ይቻላል እንዲሁም ለሬነር እያወራሁት ነበር፣ ወር ወይ ሳምንታት ምናምን በፊት እያወራሁት ነበር ስለዚህ ጉዳይ። እና ኢስላም ላይ አንድ የምታገኘው ነገር ምንድን ነው? አላህ ሱብሓነሁ ወተዓላ ይቅር አለህ ማለት አንተ የሆነን ሰው በድለሃልና አላህ ሱብሓነሁ ወተዓላ ያን በደልህን ይቅር አለህ የሚለው አላህ ሱብሓነሁ ወተዓላ በሱ በኩል ያለውን ይቅር የሚልህ። አንተ ስትበድል አንድን ሰው በአላህ ላይ ነው የምታመፀው፣ አንድ ሁለተኛ በሰውየው ላይ ነው የምታመፀው። ገባ? ያ ሰውዬ ግን ይቅር አለህ ማለት አይደለም። አሪዮስ ሰምተኛል? አሁን ያልኩት ይሄ ከአሁኑ እንትን ወጣ ብሎ አሁን አንተ በጠጣ ስርቆትን ይጨምራል ማለት ነው። ይሄ ኢሌጋል ሴክሹዋል ኢንተርኮርስ ከሆነ በፈቃደኝነት ከሆነ ደግሞ ሁለቱም ነው ኃጢአተኛ የሚሆኑ፣ የአላህ ሐቅ ነው የሚኖርባቸው። ተውበት ካደረጉ ኖርማሊ ከሁለቱም ላይ ይነሳል ማለት ነው። ምክንያቱም ሁለቱም ፈልገው ስለሚያደርጉ አንዱን በደለ ስለማይባል ምን እስካልሆነ ድረስ መድፈር እስካልሆነ ድረስ። ሐዲሱ ላይ ግን አሁን ያየነው ምንድን ነው? ኢዛ ታበ ብሎ አስቀምጧል። በቃ ከቶበተ ንስሐ ከገባ የሚል ነገር አለው። በመሞቱ መጨረሻ ሰዓት ላይም ሊሆን ይችላል፣ ከዛ በፊትም ሊሆን ይችላል ብሎ አስቀመጠ። በመጨረሻም ሊሆን ይችላል፣ ከዛ በፊትም ሊሆን ይችላል። ከቶበተ ወይም ደግሞ ንስሐ ከገባ ይቅር ይለዋል ነው፣ ይምሯል። ንስሐ ከገባና ላኢላሃ ኢለላህ ሙሐመዱን ረሱሉላህ ካለ ሻሃዳ ከያዘ ማለት ነው። ግን እንደዛ እንዳልኩ ደግሞ ያ ማለት ደግሞ ይቀጣል፣ ከዛ ውጭ ግን ይቀጣል እያልኩ አይደለም። አላህ ሱብሓነሁ ወተዓላ ከሽርክ ውጭ ያለውን ኃጢአት በሙሉ ለሻው ሰው ይምራል ነው። ግን የሚምርበት ግን ዝም ብሎ ደስ ስላለው ምናምን አይደለም የሚምረው። መማር ለሚገባቸው ሰዎች ያንን ኃጢአት ይምራቸዋል። ገባ? ይሄ አስተምህሮ ግን ምንድን ነው? እንትን እንዳይል በቃ ሌሎቹን እንዳያዘናጋውን። በቃ እኔ እኮ አምኛለሁ ላኢላሃ ኢለላህ እኮ ብያለሁ፣ ከዚህ በኋላ ምንድን ነው የሚጠበቅብኝ? እሰግዳለሁ፣ እጾማለሁ ምናምን አይደለም እንዴ። ኢነ ሶላቲ ካነ ፋሒሸተን ተንሃ አኒል ፋሕሻኢ ወልሙንከር፣ ከተጠላና መጥፎ ከሚባል ከኃጢአት ነገራቶችም ሰላት ትከለክላለች። አንድ ሰው በቀን 5 የሚሰግድ ከሆነ እየሰረቀ እየዘረፈ መጥቶ ቢሰግድ ተቀባይነት የለውም። ስለዚህ ያ ሰላት ከዛ ነገር ያግደዋል። ለመስገድ ሲል ብቻ አላህ ሱብሓነሁ ወተዓላ እንዲቀበለው ሲፈልግ ብቻ ምን ያደርጋል ማለት ነው? ያንን ነገሩን ይተዋል፣ ስርቆቱን ምናምን ይተዋል፣ ቀጥለጥ ሰጥ ብሎ ይሰግዳል ማለት ነው። ስለዚህ ሰላት የሚከለክልበትን መንገድ አለ። ኸይር ስራዎችን ማብዛትና ኸይር ስራዎችን መስራት በሙሉ ከመጥፎ ነገራቶች ይከለክላሉ። የአንተ ጥያቄ ግን በደንብ ተረድቻለሁ። የጠየቅከው ምንድን ነው? ይህንን ቢሰራም እኮ ጀነት ይገባል ብለዋል፣ ስለዚህ ቢሰራ ችግር የለውም ነው። ግን የሀዲሱ ጭብጡ ደግሞ እንደዚ አይነት ነገር የለውም ነው።
ኔትወርክ ተቋርጦ ነው ከታች እያለቀስክ ነው ይሰማል እንግዲህ እንጃ አይ ኧረ እየሰማሁ ነው ግን በጣም ከባድ ነው ማለት ነው ምኑ ያው ሩሎቹ ምናምን በጣም ከባድ ነው የእስልምና ህግጋቶች ምንም የሚከብድ ነገር ባይዘው አንድ ነገር ልንገር አንድን ነገር የህይወት ልምድ አድርገህ ለመውሰድ በሳይንሱ ብትሄድ 21 ቀን ብቻ ነው የሚወስድብህ አንድ ሰው በቀን 5 ለ21 ቀን ምንም ሳይሳነፍ ከሰገደ ከዛ በኋላ የህይወት ልምዱ ነው አላርም ባትሞላም ሱቢ ላይ ትነቃለህ ትሰግዳለህ ኖርማል ላይፍህ ነው የሚሆነው ያ ማለትም ደግሞ ምንድነው ላይፍህ ነው የሚሆነው ማለት በቃ ካልሰገድክ ኖርማሊ ሰላም አይሰማም ሰላም አይሰጥም እኔ አሁን ኢሻ ሳልሰግድ እዚህ ከገባው ማለት ነው ላይቭ ከገባው በቃ አዳሪ ተበላሸ በል ምንም ሰላም አይሰጥም ድንገት ሰዓቱ ያልፋል ምናምን ሳይታሰብ ከዛ ሌላ ጣጣ ውስጥ ትገባለህ ይሄ ሰዓት ለምደው ስትቀር ነው ከውጭ ሆነ ስታየው ነው እስክትገባበትና እስክትሞክረው ነው በተለይ ሰላት ደግሞ ሰግደህ ስትጨርስ ያለውን ረፍት የሚያቀሰው መቼም መስገድ ሊከብደው አይችልም እስክትገባ ድረስ አዎ ሊከብድ ይችላል ከዛ ውጭ ምን አለ አንተ እስልምና እኮ በጣም ወላሂ በጣም እኮ እንደው መስገድ ነው የሚከብድ ከዛ ውጭ ምንድን ነው የሚከብድ እንዴ ስንት ነገር አለ አሁን ምሳሌ የሴት ጓደኛ መያዝ አይቻል ኧረ ለምን የሴት ጓደኛ አታገባም ምን ያደርጋል ማግባት ምን ያደርጋል በአሁን ዘመን በአሁን ሰዓት አይከብድም እና ብዙ ነገር አለ በተለይ አሁን ይሄ 11 ሰዓት የሚሰገደው ሰላት እኮ ሱብሂ ጾም ረመዳን ጾም ስንት ነገር አለ እሺ ለማንኛውም ዱንያ ላይ ስትኖሩ ይላል አንድ ዓሊም ምክር ነው ማን እንደሆነ ረስቼዋለሁ ዓሊሙን ዱንያ ላይ ስትኖሩ የምትቆዩባትን ያክል ነገር ስሩ ለዱንያ በቃ ለዱንያ የሚሆን ነገር ስትሰሩ የምትቆዩባትን ያክል ጊዜ ለዛ የሚመጣጠን ነገር ስሩ ፈታ በሉ ማለት ነው ስለ አኺራም ደግሞ ስታስቡ አኺራን የምትቆዩበትን ያክል ስሩበት እዚሁ ናችሁ ስለዚህ አኺራ ማለት ዘላለማዊ ኑሮ ነው ዘላለም የምትኖርበትን ህይወት ከዚህ ባለች አጭር ጊዜ ውስጥ ስራባት ነው ዱንያ ደግሞ በጣም አጭር ነች ከአኺራ አንፃር ሰው መፍታታት እንኳን የምትፈልግ በጣም አንተ ልፍታታ ብትለውም በዚህ ሰዓት ራሱ ትፍታታለህ በአላህ በዚህ ሰዓት እኮ ወላሂ ነው የምላችሁ እረፍት የሚሰጣችሁ ወደ ፈጣሪ ስትጠጉ ስትሰግዱ ምናምን ነው እንጂ እንዴት ነው በዚህ ሰዓት ኦፕላላ ማለት የሚያፍታታ እንዴት ነው ስንት መዘዝ አለ ስንት ስቃይ እኮ አለ አእምሮ ራስ እንዴት ነው የሚያርፈው የትም ስትዞር ቆይተህ ማለት አሁን እንዳልከው ጓደኛ መያዝ አይቻልም ምንድነው ጓደኛ የሚሰራል አግብተህ ከፈለክ አብረሃት አትኑር ኒካህ ሰር በቃ ሐላል አድርገው ኒካህ ሰርና በቃ እኔም ኑሮ የስኪቃና በል ከዛ ውጭ አንተ በሐራም የተከለከልከው በሙሉ እኮ በሐላል አለ እንደውም ከዛ በተሻለ መንገድ አለና እንዴት ነው ነገሩ እንዴት ከዛ ትንሽ ቆይታችሁ መጣችሁ ደግሞ እስልምና ላይ ጀነት ውስጥ ብዙ ሴት ስላለ አንድራላችሁ እዚህ ላይ ጀነት ያሉትን ትታችሁ እዚህ ላይ እንኳን ሐላል ይቅርብን እያላችሁ ለምን አልፈቀደም ትሉና ያው እንኳን አንተ ላይ መለከት ይችላል መኖርም አለበት እንጂ ለማንኛውም አሪዮስ ሚስተር አሪዮስ ኡስታዝ ቀጥል አይ ቅድም ያነሳው ፈታ ብንል ያለው ነገር አለና በነገራችን ላይ ለምሳሌ ወናንተ ትክክለኛ ፈታ ማለት ወይም ደግሞ ትክክለኛ ደስታ ብለህ የምታስበው አሁን ያለህበት ህይወት ነው ቀጣይ ህይወት ምን አይነት ህይወት እንደሆነ አታውቀውም ለአንተ አዲስ ነው ማንኛውም ነገር ሲታየው ነው እንደሚጣፍጥና እንደማይጣፍጥ እርግጠኛ የምትሆነው ሀታ ያ ነገር ይጣፍጣል እንኳን ብትባል ማለት ነው አሁን ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተላኩባቸው ህብረተሰብ ጊዜ በዛ ሰዓት በቃ ማለት በጣም የጃሂልያ ጊዜ ማለት የመሐይማን ጊዜ በመባል ነው የሚታወቀው ያ ሰዓት ማለት ነው እነዛ ሰዎች ግን ለጊዜው የተሻለ ህይወት ላይነን ብሎ ነበር ሲያስብ የነበሩት ማለት ነው እስልምና መጥቶ ነብዩ መሐመድ ያን መለኮታዊ የሆነ ጥርን ይዞ ሲመጡ ከዛ በኋላ እስልምና ሲገባቸው እነ ዑመር ምንድነው ያሉት የተዋረድነ ሰዎች ነበር እስልምና መጥቶ ከፍ ያደረገን አሉ አሁን አንተ
ለምሳሌ እንበልና እያንዳንዱ እስልምና ቁርአንና ሐዲስ ያዛቸው ነገሮችን ተግባራዊ ባደረከ ቁጥር ማለት ነው ለአንተ የሚሰማ ስሜት አለ። አሁን ያለህበትን ህይወት የሚያስረሳ የሆነ ነው ማለት ነው። ሶላት መስገድ ምናልባት በዛ ሊከብድ ይችላል። በኋላ ግን አለመስገድ ለአንተ ባዶነት ይሰማል ካልሰገድክ ማለት ነው። ያለ ሶላት ያለ ቁርአን ሌሎችም መለኮታዊ የሆኑ አምልኮችን ካላደረከ ለአንተ ህይወት ትክክለኛ ህይወት አትመስልም። የሚገርመው ነገር ማለት ነው። ስለዚህ ምንድነው ያን ነገር ስትቀምሰው ነው የበለጠ የሚታወቀው። ሀታ በዚህ ሰዓት እንኳን ማለት ነው ሰዎች ምንም ነገር ባያደርጉ ታማኝ ስለሆኑ ብቻ የሚሰማቸው ስሜት እኮ አለ። ሌላውን እንኳን ተውና ማለት ነው። እና እችን ለመጨመር ፈልጌ ነው። ጀዛከላህ ኡስታዝ ጀማል። እሺ ክርስቲያኖች ካላችሁ ዛሬ ቀላል ነው። የ1000 ኮይን እንግዲህ በኮይን ነው ዛሬ ለማግባባት ያክል ነው። እዚህ ጋር የምታያቸውን ርዕሶች ናቸው በሙሉ እንትኖች አይደሉም፣ ላይክ ምርጫዎች አይደሉም። እና የሚመልስ ሰው አንድን ቶፒክ ማለት ነው። ያው ክርስትና ጋር በተገናኘ ስፒሪቹዋል የሆኑ ጥያቄዎች ናቸው፣ መንፈሳዊ ጥያቄዎች ናቸው። ርዕሱ ምንድን ነው የሚለው በራስ ተግባር ሌላን መቅጣት ይላል። አንድ አካል ራሱ በሰራው ስራ ለምንድን ነው ሌላውን አካል የሚቀጣው ነው። በቃ ባጭሩ እንደዛ ነው። ከነዛ ውስጥ ኤቢሲዲ የሚለው ምንድን ነው? በራስ ተግባር ሌላን ሰው ማንቀጣ ብላችሁ የምትፈልጉና በዛ ዙሪያ ላይ ማውራት የምትፈልጉ አካላቶች ከኤስከዲ ካለው ውስጥ አንዱን ትመርጡና ደስ ባላችሁ ርዕስ እናወራለን ማለት ነው። የምር ይሄ በራሱ ተግባር ሌላን ሰው የቀጣ አካል አለ ወይስ የለም? ያስ ፍትህ ነው ወይስ አይደለም? ከፍትህ አንጻር እንዴት ነው የምታዩት የሚለውን ነገር እስኪ እንማማር። እስልምና ከምንም ነገር በላይ ትልቁን ቦታ የሚሰጠው እኔ በጣም የምሳብበት ትልቁ ጉዳይ ምንድነው? ፍትህ ነው። ፍትህ ቢያንስ እኛ እንኳን በሚገባን መልኩ ፍትህን ሰጥቷል ወይም ፍትህን አስፍኗል። እኛ የማይገቡን የፍትህ አይነቶች ሊኖሩ ይችላሉ፣ ግን እኛን የሚገባን የሆነ ግን ኢፍትሃዊ የሆነ ነገር የለም ነው ወይም ደግሞ አናገኝም ነው። እስኪ እዚህ ጋር ያለው ክርስትና ላይ ያለው ምንድን ነው? አምላክ ራሱ በሰራው ስራ ራሱ ባደረገው ራሱ በሰራው ስራ ሌላን አካል ቀጥቷል ነው። በቃ ዋና ቶፒኩ ራሱ በሰራው ስራ አምላክ ሌላን አካል ቀጥቷል። ድርጊቱ ስራው ተግባሩ እሱ ሆኖ እያለ የቀጣቸው ግን ሌሎች አካላቶች ናቸው። ከነዚህ ውስጥ በአራቱን ርዕሶች ውስጥ ደስ ያለውን መርጦ እንዴት ነው ሌላን አካል የቀጣው የሚለውን ነገር የሚያወራ ወይም የሚማማር ሰው ካለ የትኛውም ክርስቲያን ማለት ነው መግባት ይችላል። እዚህ ያሉ ኦዲየንሶች ሁሉም ስለተስማሙ ምን ማድረግ ይችላሉ ማለት ነው። ያው ኖርማሊ የተባለውን አንዱን ለምሳሌ ኤን የሆነ ሰው ኤን መርጦ ኤን ከመለሰ በቃ በትክክል ፍትህ መሆኑን ካሳየን 1000 ኮይን ማለት በእኛ ሀገር ስንት ነው? 500 ስንት ነው? 500 ብር ነው እንደዛ ነገር ነው መሰለኝ። በኮይን ያደረኩት ይሻላችኋል ብዬ ነው። እናንተም ሌላ ቦታ ስትሄዱ የምትሰጡት አታጡም። ቢያንስ 500 መሆነ 250 ብር የተሻለ ብር ነው። ሞባይል ካርድ ልላክ ብዬ ሁላችሁም ጋር ስልኬ ከሚቀር ወይ የባንክ አካውንቴን ከምታራቁትት እኑና ተባብረን እኛ ጊፍት እንሰጣችኋለን ነው። ስለዚህ ፍትህ ጋር በተገናኘ እግዚአብሔር ራሱ በሰራው ተግባር ሌሎችን ቀጥተዋል ወይ? ራሱን በሰራው ተግባር ሌሎችን ቀጥተዋል ወይ? ከነዛ ውስጥ ከኤ እስከ ዲ አንዷን ብቻ ትመርጡና በቃ በዛ ዙሪያ ላይ እናወራለን። አይ ርዕሱ ይቀየርልኝ ግን ያው እኔ መሳተፍ ፈልጋለሁ መልስ እንትን ምንድነው የሚባለው መሸለም ፈልጋለሁ የሚል ሰው ካለ ይሄ በራስ ተግባር ሌላን መቅጣት የሚለውን ርዕስ ቀይረን ስቅለት ጋር ተያያዥ ጉዳዮችን ምናምን ደስ ያለን የሆነ ቶፒክ አንስተን ደግሞ እንደዚሁ 4 ምርጫ አስመርጠን እናወራለን ማለት ነው። ችግር የለውም። ወደ 4 ቶፒኮች ላይ ማውራት እንችላለን ለዛሬ። ስለዚህ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ግን ከቁርአን ነው የምመልሰው። ማሂ ነይ ግቢ እስኪ። ማሂ አንቺ ራሱ ይህን ጥያቄ ውስጥ መርጠሽ እንዴት ነው ፍትህ ያልሆነው ብለሽ አንድ ጥያቄ ብቻ ከኤስ ከዲ ውስጥ አንዷን ፓርት ብቻ አንስተሽ ማውራት እንችላለን።
አረ ኢንቫይት አታድርጉ። የሆነ ሰው ዛሬ በገርዳሜ ጀምሬዋለሁ፣ በሌላ ልጨርሰው ነው። ኢንቫይት አታድርጉ። በቃ ሰው ካልፈለገ አልፈለገም ነው። የሆነን አካል በጠራው ቁጥር ኢንቫይት ነው ማለት በቃ አልፈለጉም እኮ ነው። መግባት ካልፈለጉ እኮ በቃ አልፈለጉም ነው። ምንድን ነው በግድ መጎተት? አረ እነሱ ይምጡና ይገላግሉኝ እንጂ ፍሪ ታይም ባገኘ ሰዓት ሁሉ እኮ እየሄድክብኝ ነው ታውቀዋል። አንተ ማን ጠራህ? ቆይ አሁን እኔ